ሁለቱ እንግሊዝን የወከሉት ክለቦች ወደ ሩብ ፍጻሜ መቀላቀላቸው ተረጋግጧል። ከአውሮፓ ሊግ ጋር በተያያዘ የክለቦች የውድድር መድረክ ሁለተኛ እርከን ይሰጠዋል። ትላንትና የጥሎ ማለፍ የመልስ መርሃግብሮችን በተለያዩ ስቴዲየሞች ሲያከናውን እንደነበር አይዘነጋም። ማንቸስተር ዩናይትድ ሪያል አሬና ላይ አቅንቶ አንዳቸው በሆነ ውጤት ጨዋታውን አጠናቆ እንደነበር አይዘነጋም። ትላንትና በሜዳው ጨዋታውን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። በጨዋታ ላይ ሁለት የፍጹም ቅጣት ምቶችን ማንቸስተር ዩናይትድ አግኝተዋል። ሁለቱንም ብሩኖ ፈርናንዴዝ አስቆጥሯል። አንድ ደግሞ በጨዋታ ደግሞ ሃትሪክ መስራት ችሏል በዚህ ጨዋታ ላይ። ከዛ ውጪ ቀሪውን አንድ ግብ ዲየጎ ዳሎ ነው ያስቆጠረው። ሪያል ሶሲዳድን መሪ ያደረገችውን ግብ ኦሪያዛባል ሌላው በፍጹም ቅጣት ምት ያስቆጠረው ሌላው ተጫዋች እንደነበር መመልከት ይቻላል። ሁለት የፍጹም ቅጣት ምቶችን ያስቆጠረው የዩናይትድ አማካኝ ብሩኖ ፈርናንዴዝ በአውሮፓ ሊግ ታሪክ 10 የፍጹም ቅጣት ምቶችን በማስቆጠር በርካታ የፍጹም ቅጣት ምት ግብ በአንድ የውድድር ዘመን ላይ ማስቆጠር የቻለ ተጫዋች የሚለውን አዲስ ታሪክ መጋራት ችሏል ማለት ነው። በዚህ ውድድር ምዕራፍ ላይ ሩበን አሞሪም ከጨዋታው በኋላ 3 ተጫዋቾችን አሞካሽቷል። ብሩኖ ፈርናንዴዝ እንደተለመደው፣ ከዛ ውጪ ፓትሪክ ዶርጉ አዲሱን ፈራሚና ዮሹዋ ዚርክዚን በዚሁ መንገድ በተለይ መቀጠል መቻል እንዳለባቸው ተናግሯል። ከብሩኖ ፈርናንዴዝ ጋር በተያያዘ ለዚህ ተጫዋች ስንል ዋንጫ ራሱ ማሳካት ሌሎች ተጫዋቾች ሊያግዙት ይገባል ዋንጫ ለማሳካት ሲል ሀሳብ ሰጥቷል። ከፓትሪክ ዶርጉና እንዲሁም ደግሞ ዮሹዋ ዚርክዚ ግን በዩናይትድ ማሊያ ዶርጉም ያው በቅርብ ጊዜ ፊርማውን ያስቀመጠ ተጫዋች ነው። ዚርክዚም ወደ 25 ጨዋታዎች በሩበን አሞሪም ስራ አከናውኗል። 26ኛው ነው ትላንትና ያደረገው ምርጡ እንቅስቃሴ ትላንትና አድርጓል። በተለይ በ10 ቁጥር ቦታ ላይ ለሜዳ ላይ ቅንጅት ለሊንክ አፕ ላይ በጣም ምቹ የሆነ አቅም ያለው ተጫዋች መሆኑን ትላንትና ያመላከተበት ነጥብ አይተናል በግልጽ በሆነ መልኩ በኦልድ ትራፎርድና ሁለቱ ተጫዋቾች ልዩነት ፈጣሪ እንቅስቃሴዎችን በማድረግ ጥሩ እንቅስቃሴ አድርጓል ተብሎ በአሰልጣኙም በዩናይትድ ደጋፊዎቹም እየተሞካሹ ይገኛሉ። በጨዋታው ላይ ግን ቤኒዮት የተባለው እንግዲህ ዳኛ 3 የፍጹም ቅጣት ምትና በሪያል ሶሲዳድ በኩል ደግሞ አንድ ተጫዋች በቀይ ካርድ ሸኝቷልና የሶሲዳዱ አሰልጣኝ ኢማኑኤል አልጓሲል በጣም ተጨክኖብናል፣ አንዳንድ ውሳኔዎች ግልጽ በሆነ መልኩ በእኛ በተቃራኒ እንዲሆን ትኩረት ተደርጎ የተሰራበት ነው የሚመስለው ሲሉ ቅሬታቸውን አሰምተዋል። ከዛ ውጪ በዲየጎ አርማንዶ ማራዶና ሞት ጉዳይ ላይ ተከሰው የተጠረጠሩት 7 የሕክምና አባላት ፍርድ ቤት ቀርበዋል ተብሏል። እንግዲህ አንጋፋውና በርካቶችም አርጀንቲና ያፈራቻቸው ምርጡ እግር ኳስ ተጫዋች እንደሆነ ይመሰክሩለታል። ዲየጎ አርማንዶ ማራዶና ታዲያ በ2020 ከጭንቅላት ቀዶ ጥገናው በኋላ የልብ ህመሙ ተነስቶበት ህይወቱ እንዳለፈ አይዘነጋም። አልቢ ሴሌስቲዎቹ እንግዲህ ከ30 ዓመታት በፊት የመጀመሪያ የዓለም ዋንጫቸውን በ1986 እንዲያሳኩ ምክንያት የነበረ ግለሰብ ነው። ከ4 ዓመታት በኋላ ደግሞ በ1990 የዓለም ዋንጫ ላይ ሀገሩን በድጋሚ ለፍጻሜ እንዲበቁ በማድረግ ትልቅ አስተዋጽኦ ካበረከቱ ተጫዋቾች መካከል ዲየጎ አርማንዶ ማራዶና ስሙ ይጠቀሳል። ታዲያ የሞተበት ሁኔታ የሙያ ግዴለሽነት የተንጸባረቀበት ነው በሚል ማለትም ያው ሙያቸውን በሚገባ ባለመስራት የዝርክርክና ግዴለሽ አሰራሮችን በመከተል ተገቢውን አይነት እንክብካቤ ስላልተደረገለት ነው ህይወቱ ያለፈው በሚል የማራዶና እንግዲህ ቤተሰቦች ከፍ ባለመልኩ ይህንን ጉዳይ ክስ በማቅረብ ወደ 7 የሚጠጉ የሕክምና አባላቶችን በመጠርጠር ማለት ነው እንግዲህ ክስ ማቅረባቸው አይዘነጋም። ፍርድ ቤቱም ክሱን እየተከታተለ እንደሚገኝና ለፍርድ የፊታችን ሰኔ ወር ላይ ቀጠሮ መስጠቱ ተሰምቷል። ቤተሰቦቹ ያው መላ አርጀንቲናውያን እንዲጠይቁት ክፍት የሆነ መንገድ ይኑር፣ የህዝብ ሰው ነው፣ ማንም እሱ ሊጎዳ የሚፈልግ አርጀንቲና የለም እዚህ ሀገር ውስጥ በሚል ጥያቄ ቢያቀርቡም ሐኪሞቹ ግን ለጤናው ጥሩ አይደለም በማለት ቤት እንዲሆን አድርገውታል። ይህም እንዲሆን ማንነታቸው ካልታወቁ ሰዎች ደግሞ በገንዘብ መደራደራቸውን በስልክ መልእክቶቻቸው የተመለከተ ምስክር ሊሆን የሚችል አይን ማኝም እንዳለ መገለጹ ጉዳዩን ይበልጥ መነጋገሪያ አድርጎታል። በ2021 የቀረበው ሪፖርት የሚያመላክተው ያው ማራዶና ከሞት በፊት ለ12 ሰዓታት ያክል እርዳታ ሲጠይቅ እንደነበር ነው የሚያመላክተው። ማንም የሕክምና አባል ግን አጠገቡ እንዳልነበር ያመላክታል። በአጠቃላይ እስከ 20 የሚደርሱ በዋናነት ደግሞ 7 የሚጠጉ የሕክምና አባላት ላይ ክስ በይፋ ተመስርቷል። ታዲያ ፍርድ ቤቱ እነዚህን ግለሰቦች እንግዲህ ጥፋተኛ ሆነው የሚያገኛቸው ከሆነ አነሰ ከተባለ 8 በዛ ከተባለ እስከ 25 ዓመታት በሚቆይ የእስር ውሳኔም ሊቀጡ እንደሚችሉ ኤፒ ኒውስ ዘግቧል። ከዛ ውጪ ከባየር ሙኒክ ጋር በክረምቱ ይለያያል ተብሎ የሚጠበቀው ኪንግስሌይ ኮማንን ለማስፈረም የሚደረገው ጥረት አርሰናልና ሊቨርፑል በይፋ ፉክክር ውስጥ መግባታቸውን የሚጠቁሙ መረጃዎች ወጥተዋል። ፈረንሳይ ኮማን ለማስፈረም እንግዲህ ከፍ ባለመልኩ ጥረት እያደረጉ የሚገኙ ክለቦች በርካታ ናቸው። ግን ከፊት የሚጠቀሱ ክለቦች ደግሞ አርሰናልና ሊቨርፑል ስለመሆናቸው ነው መረጃዎች በስፋት እየጠቆሙ የሚገኙት። ኮማን ብሊስተሪንግ ፔስ ያለው በጣም ለተጋጣሚ የተከላካይ ስፍራ ተጫዋቾች መቆጣጠር የማይችሉት አይነት ፍጥነትን የተካነ አይነት ተጫዋች ነው። የ9 ዓመት የሙኒክ ቆይታውን ቋጭቶ እንግዲህ የፕሪሚየር ሊግ እንቅስቃሴን ወይም ደግሞ የፕሪሚየር ሊግ የውድድር ምዕራፍን ለመቀላቀል ከጫፍ ደርሷል የሚሉ መረጃዎች እየወጡ ነው። በተለይ ደግሞ የ9 ዓመት የሙኒክ ቆይታውን ሊቋጭ ከጫፍ ደርሷል የተባለ የሚገኘውን ባለው ወቅት የተጠናቀቀ የውድድር ዘመን ኮማን ጉዳት እንደ ልብ እንዳይጫወት እንቅፋት እንደነበረበት አይዘነጋም። ዘንድሮም በሁሉም ጨዋታዎች ባደረጋቸው 34 ጨዋታ 5 ጎል አስቆጥሮ 4 ኳስ ብቻ ነው እንግዲህ አመቻችቶ ማቀበል የቻለው። ተጫዋቹ አሁን ባቫሪያኖቹ ለመልቀቅ ከውሳኔ ላይ ደርሷል የሚሉ መረጃዎች ይወጡ ይገኛሉ። እንግዲህ አሰልጣኞች መለወጥ እሱም አልፎ አልፎ የሚያጋጥሙት ጉዳቶች ኮማን አቋሙን እንዳይጠብቅና እንግዲህ የመዋዠቅ ሁኔታዎች እንዲያጋጥሙት ካስገደዱ ጉዳዮች መካከል ይጠቀሳሉ። ዘንድሮም እንግዲህ በቪንሰንት ኮምፓኒ ስር ቋሚ 11 ውስጥ ወጥነት ባለው መልኩ እየተሰለፈ አይደለም የሚገኘው። 34 ጨዋታዎችን አድርጓል ሲባል ቋሚ በሆነ መልኩ እየተሰለፈ አይደለም። ተቀይሮ የሚገባበትም 10 ደቂቃም ሆነ 5 ደቂቃ ግባት ሆኖ ስለሚቆጠር ነው ቁጥራዊ መረጃዎቹ ከፍ የሚሉት። ወደ 34 ጨዋታ አድርጓል ሲባል ቋሚ በሆነ መልኩ እየተሰለፈ አይደለም እና እንደነ ማይክል ኦሊሴን ጨምሮ ሊሮይ ሳኔ፣ ሰርጅ ናብሪ፣ ጀማል ሙሲያላ፣ ሃሪ ኬን የሙኒክ የማጥቃት እንቅስቃሴን የሚያሳልጡ
ሌሎች ተጫዋቾች ናቸው። ከፍተኛ ፍክክር ያለበት ተጫዋች ነው ኮማን። አርሰናል ያው ከጀርመናዊ ሳኔ ጋር ስማቸው ሲያዝ እንደነበር አይዘነጋም። ተጫዋቹ ግን አሁን በ11ኛው ሰዓት ላይ ውሉን ለባቫሪያኑ መንደር ለማደስ ንግግሮች ላይ ይገኛል መባሉን ተከትሎ ነው እንግዲህ መድፈኞቹ ፊታቸውን ወደ ፈረንሳይ የክንፍ አጥቂ መስመር ተጫዋች ኪንግስሌይ ኮማን ያዞሩት። እንደሚታወቀው በስብስባቸው ውስጥ ያው ጋብሪኤል ማርቲኔሊም ሆነ ሊያንድሮ ትሮሳርድ አማራጭ እና የቡካዮ ሳካ ቦታ ላይም የመጫወት ክህሎት ያላቸው ተጫዋቾች አይደሉም ሁለቱም ማለት ነውና ያንን ተከትሎ በይፋ በሚከፈተው የዝውውር መስኮት ላይ 28 ዓመቱን ፈረንሳይ በውሰትም ቢሆን በተለይ እጃቸውን ስለማስገባት ከፍተኛ እንቅስቃሴ ያደርጋሉ ሲል ፍሎሪያን ፕሌተንበርግም ማረጋገጫ የሰጠበት ጉዳይ ሆኗል። ኪንግስሌይ ኮማን በግራም በቀኝ መጫወት የሚችል አቅም ያለው ተጫዋች ነው። እንደሚታወቀው ራሱን ከብሔራዊ ቡድን አግልሏል። ከዚህ በኋላ እንግዲህ በዲዲዬ ዴሾም የሚመረጥበት እድል ጠባብ ነው የሚሆነው። ግን የክለብ ፉትቦል ሁሌም ቢሆን በተለይ ኮማን የነበረው አመት እንዲሁም በተለይ በልዩነት እንቅስቃሴዎች የማጥቃት እንቅስቃሴን በማሰላጥ ሂደት ላይ ተጫዋቹ ያለው ሚና ከፍተኛ ያለውና አርሰናል ቤት በጣም የሚጎለው ጉዳይ የአጥቂ መስመር ሁነኛ የ9 ቁጥር ብቻም አይደለም። በክንፍ ማጥቃት እንቅስቃሴ ላይም ይበልጥ ስብስቡ መጠናከር መቻል እንዳለበት ብዙዎች የሚስማሙበት ሀሳብ ነውና ከዛ አንጻር ኪንግስሌይ ኮማን ላይ ትኩረታቸው አርፏል። ሊቨርፑልም ይህን ተጫዋች ይፈልጓል ተብሏል። በክረምቱ ወዴት ያምራሉ ተብሎ ከሚጠበቁ የተጫዋቾች የዝውውር ዑደቶች መካከል የኪንግስሌይ ኮማን አንዱና ዋነኛው ነው። ከዛ ውጪ የአትሌቲኮ ማድሪዱ የአጥቂ መስመር ተጫዋች የሆነው አንሄል ኮሪያ ከ5 ጨዋታ ቅጣት ተላልፎበታል ተብሏል። እንግዲህ ባሳለፍነው እሁድ በዋንጫ ፉክክር ውስጥ የሚገኙት አትሌቲኮ ማድሪዶች ከሜዳቸው ውጪ ተጉዘው በሄታፌ 2-1 በሆነ ውጤት በተሸነፉበት ጨዋታ ላይ እስከ 88ኛው ደቂቃ ድረስ እየመሩ የነበረው መርሃ ግብር ነው። ታዲያ በዛ ደቂቃ ላይ ኮሪያ የሄታፌውን የተከላካይ መስመር ተጫዋች ጄኔ ዳኮናም ላይ የሰራውን ጥፋት ተከትሎ የዕለቱ አልቢትር ጊሌርሞ ኳርዳ ፈርናንዴዝ በቀጥታ ቀይ ካርድ ከሜዳ እንዳሰናበቱት አይዘነጋም። ታዲያ ስሜቱ መቆጣጠር ያቃተው የአርጀንቲና የአጥቂ መስመር ተጫዋች ኮሪያ ዳኛውን በግልጽ እንግዲህ አጸያፊ የሚመስል አይነት ስድብ ስለመሳደቡ ሪፖርት ቀርቦበታል። ያው ይሄ ቦዲ ላንጉዌጁና ከአፉ ሲወጡ የነበሩት ነገሮች ስድብ ሊሆኑ እንደሚችሉ ሲገመት ቆይቷል። ግን የስፔን እግር ኳስ ዲሲፕሊን ኮሚቴ ደግሞ አጸያፊ ስድብ መሆናቸውን አረጋግጫለሁ ብሏልና በቀጥታ ቀይ ካርድ በመውጣቱ አንድ ጨዋታ እንዲሁም ደግሞ ዳኛውን አጸያፊ ስድብ በመሳደቡ ደግሞ ተጨማሪ 4 ጨዋታዎች ማለት በድምሩ 5 ጨዋታዎች ላይ እንዳይሰለፍ እንግዲህ ቅጣት ተጥሎበታል ማለት ነው። ተጫዋቹ ሱፐር ሰብ በመሆን በብዛት ተቀይሮ በመግባት ልዩነቶችን መፍጠር የተካነ አይነት ተጫዋች ነው። በተለይ ደግሞ ያሰልጣኝ ዲዬጎ ሲሚዮኒ የአትሌቲኮ ማድሪድ በጣም ጥሩ አቅምና የተለየ የማጥቃት ስብዕና ቡድኑ እንዲላበስ በማድረግ ሂደት ላይ ትልቅ አስተዋጽኦ ከሚያበረክቱ ተጫዋቾች መካከል ኮሪያ ስሙ ይጠቀሳል። የፊታችን እሁድ እጅግ ተጠባቂ ከሆነውና ከሊጉ መሪ ባርሴሎና ጋር በሚያደርጉት ጨዋታን ጨምሮ እንዲሁም ከኤስፓኞል ጋር ከሲቪያ እንዲሁም ደግሞ በኮፓ ዴል ሬይ የግማሽ ፍጻሜ መልስ መርሃ ግብር የመጀመሪያው ዙር ኮምፓኒየስ ላይ 4-1 እንደተጠናቀቀ ይዘረጋም። የግማሽ ፍጻሜው ደግሞ የመልስ መርሃ ግብር ሪያደር ሜትሮፖሊታኖ ላይ ያከናውናሉና በእነዚህ መርሃ ግብሮች ላይ እንደማይሰለፍ ተረጋግጧል። ቅጣቱ የሚጀምረው ደግሞ የፊታችን እሁድ በተለይ በአንድ ነጥብ ልዩነት የሊጉ መሪ ባርሴሎና ወደ ሪያደር ሜትሮፖሊታኖ ተጉዞ አትሌቲኮ ማድሪድን በሚያገኙበት በጣም ተጠባቂው የእሁድ ምሽት 5 ሰዓት መርሃ ግብር ላይ ኮሪያ ቅጣቱ በይፋ ይጀምራል። ስለዚህ ለቡድኑ ተሰልፎ ግልጋሎት መስጠት እንደማይችል ተረጋግጧል ማለት ነው። ከዛ ውጪ ሊቨርፑልና አርሰናል ብራያን ምቤሞን ለማስፈረም የሚደረገው ጥረት ላይ ከፍ ባለመልኩ ፍክክር ውስጥ ይገኛሉ የሚሉ መረጃዎች እየወጡ ይገኛሉ። እንግዲህ አርሰናል ሊቨርፑል ያው ካሜሮናዊውን ብራያን ምቤሞን ለማስፈረም ፍላጎት እንዳላቸው ቀደም ተብሎ ሲገለጽ የቆየ ጉዳይ ነው። አሁን ግን በተረጋገጠ ደረጃ ወይም ደግሞ መስመር ወይም መሬት ላይ በወረደ መልኩ ማለት ነው ተጫዋቹ ለማስፈረም ከፍተኛ ፍክክር ላይ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። ቶክ ስፖርት በዋናነት የዚህ ዜና ምንጭ ነው። ይሄ ቀይ መስመር የቀኝ ክንፍ አጥቂ መስመር ተጫዋች በዚህ ውድድር ዘመን ላይ እያሳየ የሚገኘው እንቅስቃሴን ተከትሎ አርሰናል ይበልጥ ተጫዋቹ ለማስፈረም በራሱ መንገድ እየተጓዘ ይገኛል መባሉ ለሊቨርፑል መልካም ዜና ያደርገውም ሲል ፉትቦል ኢንሳይደርም ይህንን ዘገባ አጠናክሮ ይዞት የወጣው ጉዳይ ያመላክታል። ሊቨርፑል ፌዴሪኮ ኬዛን አስፈርሞ ነበር። ለዚህ ተጫዋች ግን በቂ እድል እንኳን እየሰጡ አይደለም የሚገኘው አርነ ስሎት። ስለዚህ በአሰልጣኙ ፍላጎት ነው ወይ የመጣው የሚልም ጥያቄ የተሰነዘረ ይገኛል። ተጫዋቹ ምናልባትም ደግሞ በቀጣይ ጊዜያቶች ላይ ክለቡን ሊለቅ የሚችልበት እድልን እያማተረም ይገኛል የሚሉ ጉዳዮች መውጣታቸውን ተከትሎ ነው እንግዲህ ሊቨርፑል አሁንም ቢሆን ትኩረት አድርገው ምቤሞን ለማስፈረም ፍላጎት እንዳላቸው እንግዲህ የሚጠቁሙ መረጃዎች እየወጡ የሚገኙት ማለት ነው። እዚህ ቦታ ላይ ከ220 በላይ ጎሎች ማስቆጠር የቻለው የክለቡ የምንጊዜም ሶስተኛ ከፍተኛ ጎል አስቆጣሪ ሞ ሳላህ እጣ ፋንታ ገና አልታወቀም፣ ግን ሊታወቅ እየተቃረበ ነው። ምክንያቱም ኮንትራቱ ከ3 ወር ያነሰ ጊዜ ነው የሚቀረው፣ ክለቡን ለቆ ይሄድ ይችላል የሚለው ጉዳይ አመዝነው እየተሰማ ይገኛል። ያንን ከግምት ውስጥ በመክተታቸው ምክንያት ነው ምቤሞን ለማስፈረም ሊቨርፑላውያን ከፍተኛ ፍላጎት ያሳደሩት። ምናልባትም ክረምት ላይ ሊቨርፑል ከሳላ ጋር የሚለያዩ ከሆነ እርግጥ ሳላን ያው በየትኛውም ተጫዋች መተካት ትንሽ ከባድ ነው፣ በምቤሞን ብቻም ሳይሆንም በሌሎች ተጫዋቾችም የእሱን ሌጋሲ ለማስቀጠል ትንሽ ሊከብድ ይችላል። ቢሆንም ግን ቢያንስ በሊጉ ላይ በጣም ጥሩ እንቅስቃሴና ስታንዳውት ፐርፎርመር በሆኑ ተጫዋቾች መተካት እቅድ አላቸው ተብሎ የተገለጸ ይገኛል። መድፈኞችም ግን የራሳቸውን የማጥቃት እንቅስቃሴ ጥያቄ ምልክት የተነሳበት የሚገኝ የውድድር ዘመን እያሳለፉ ይገኛሉ። ታዲያ በይፋ ምቤሞን ለማስፈረም የሚደረገውን ፉክክርም
ተቀላቅሏል ተብሏል። ስለዚህ ሁለቱ ክለቦች አንገት ለአንገት በዚህ ተጫዋች መተናነቃቸው እንደማይቀር ነው መረጃዎች በስፋት እየጠቆሙ የሚገኙት። እንግዲህ ከመድፈኞቹ ጋር በተያያዘ እንደሚታወቀው ባሳለፍነው ክረምት የዝውውር መስኮት ላይ በመከላከል በአማካኝና በማጥቃት ክፍል ላይ ሊጫወቱ የሚችሉ 3 ተጫዋቾችን አስፈርመው እንደነበር የሚታወቅ ጉዳይ ነው። ካላፊዮሪ፣ ሜሪኖ፣ ስተርሊንግ ማለት ነውና አንገብጋቢ ቦታው ሳይታደስ ብዙም አስፈላጊ ያልሆነ ዝውውር በሚል ደጋፊዎችን ያስቆጣ ዝውውር እንደነበር ይታወቃል። የሶስቱም ዝውውር ማለት ነው። በዛው ልክ ደግሞ በርካታ ተጫዋቾችን በቋሚነትም ሆነ በውሰት ከስብስባቸው ቀንሰዋል። በተለይ በማጥቃት እንቅስቃሴ ላይ ስብስቡ ሊያግዙ ይችላሉ ተብሎ የሚገመቱ ተጫዋቾች ማለት ነው። ስሚዝ ሮው እንዲሁም ወደ ፉላም ከቀና በኋላ እስካሁን ድረስ እንግዲህ በጉዳት የጨዋታ ያለፈበት አጋጣሚ በጣም ውስን ነው፣ እጅግ በጣም ውስን ነው። አርሰናል ቤት ግን ተደጋጋሚ በሆነ መልኩ ጉዳት የሚያጋጥመው ተጫዋች እንደነበር አይዘነጋም። ኤዲ ኒኬቲያ ፓላስ ቤት እንግዲህ በሚሰጠው እድል ጥሩ ለመንቀሳቀስ ጥረት እያደረገ ይገኛል። ኔልሰን አሁንም ቢሆን ከጉዳቱ አባዜው የተላቀቀ ተጫዋች አይደለም፣ በውሰት ነው ደግሞ ሲሄደው። ስሚዝ ሮው እና ኒኬቲያ ግን በቋሚነት ነው የተሸኙት። ፋቢዮ ቬራም እንዲሁም ሴድሪክ ሱዋሬዝ ያው ክለቡን ለቀዋል። የሚታወቀው ትልቁ ጉዳይ የቡድን ማጥቃት እንቅስቃሴ ቁልፍ ቦታ የክንፍ አጥቂ መስመር ቦታ ላይ ያለውን አንድ ተጫዋች ሳካን የሚያግዝ ተጫዋች በስብስብ ውስጥ አለመኖር ነው። ኤታን ንዋኔሪ እንግዲህ በሚሰጠው ድል ልዩነቶችን ለመፍጠር ጥረት እያደረገ ይገኛል፣ ግን በቂ አይደለም። አዲስ የክለቡ ቴክኒካል ዳይሬክተር የሆነው ጣሊያናዊ አንድሪያ ቤርታ አጥቂ ብቻም አይደለም የማጥቃት ባህሪ ያላቸውን ተጫዋቾች ላይ ትኩረት አድርጎ ይሰራል ተብሎ ይገመታል። አርሰናል እስካሁን ድረስ ብቻ በአውሮፓ ሻምፒየንስ ሊግ ፔስቪን ጥለው እንግዲህ ሩብ ፍጻሜ መቀላቀላቸውን መታወቁን ተከትሎ ማለት ነው ወደ 100 ሚሊየን ሊጠጋ የሚችል ፓውንድ ወይም ደግሞ በዩሮ ከቆጠር ነው ወደ 102 ሚሊየን ዩሮ ካዝናቸው ውስጥ እንደሚከቱ ማረጋገጫ አግኝተውበታል እስከ ሪያል ማድሪድ ጨዋታ ድረስ ማለት ነውና ይሄ እግር ኳሳዊ በሆነ መንገድ የተገኘ ገቢ መሆኑን ተከትሎ በዝውውር መስኮቶች ላይ ስፔንድ በማድረግ ወይም ደግሞ በዝውውር መስኮቶች ላይ በመንቀሳቀስ ተጫዋቾችን ማስፈረም የሚችሉበት አጋጣሚ ይፈጠራል ማለት ነው። በተለይ ደግሞ አንድሪያ ቤርታ እዚህ ጉዳይ ላይ ትኩረት አድርጎ ይሰራል ተብሎ ይገመታል። በተለይ የቡድኑ የክንፍ አጥቂ መስመር ቦታ ላይ ያለው ቁልፍ ክፍተትን በሚገባ ለመጠገን ከፍተኛ ርብርብ ይደረጋል ተብሎ ይገመታል። ምቤሙ አምና የብሬንትፈርድ ምርጡ ተጫዋች ነበር ቢባል ብዙ ማጋነን አይደለም የሚሆነው። ባደረጋቸው 25 የፕሪሚየር ሊግ ጨዋታ 9 ጎል አስቆጥሮ 6 ኳስ አመቻችቶ አቀብሏል። ዘንድሮም ከዛው ቋሚ መቀነስ ነገር አይታይበትም። በሁሉም ጨዋታዎች ባደረጋቸው 31 መርሃ ግብሮች 15 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሏል። የዝውውር ኤክስፐርቱ እንዲሁም የአርሰናል ዝውውሮች ላይ ትኩረት አድርጎ የሚሰራው ቻርልስ ዋትስም የስተርሊንግ የውሰት ውል እንግዲህ ቋሚ ይሆናል ተብሎ አይገመትም። በሳካ ቦታ እንግዲህ ሳካን ፉክክር ሊሰጠው የሚችል ጥሩ አቅም ያለው ተጫዋች በስብስብ ውስጥ የለምና ምቤሙ ሌላው ምቹ አማራጭ በመሆን ማለት ነው እንግዲህ አርቴታ ስብስብን ተዋህዶ ለመንቀሳቀስ ይቸግራል ተብሎ አይገመትም ሲል ሀሳብ ሰጥቷል። ብሬንትፈርድ በ2019 ነሐሴ ወር ነበር ምቤሙን ከፈረንሳዊ ክለብ ትሮይስ እንግዲህ ወደ 7.5 ሚሊዮን ፓውንድ ወጪ በማድረግ ያስፈረሙት። ይህ ተጫዋች በጂቴክ ኮሚኒቲ ስቴዲየም እስከ 2026 ሰኔ ወር የሚያውቀው ኮንትራት ነው ያለው። ማለት ከአንድ ዓመት በጣም ያነሰ ጊዜ ነው የሚቀረው። የመጨረሻዎቹ 18 ወራት ኮንትራት ውስጥ ገብቷል ማለት እንችላለን እና ብሬንትፈርድ ያን ነገር ጠንቀው ተረድተዋል። ስለዚህ ተጫዋቹን በነጻ በቀጣይ ዓመት የማጣት ምንም አይነት ፍላጎት የላቸውም። ቢያንስ ገቢ ማግኘት እንዳለባቸው ግልጽ ነው። ብሬንትፈርድ ሻጭ ክለብ ነው። ዴቪድ ራያን ለአርሰናል የሸጠ ክለብ መሆኑ መዘንጋት መቻል የለበትም እና በመጪው ክረምት ላይ ከ40 እስከ 50 ሚሊዮን ዩሮ ገደማ ከቀረበ የክለባቸውን ምርጡ ተጫዋች ለመሸጥ ይገደዳሉ ተብሎ ይገመታል። ሁኔታዎቹ ግን እንግዲህ በግራም በቀኝም ማለት ነው ለሁለቱም ክለቦች እንደ ፍጥነታቸውና ተጫዋቹን ለማስፈረም እንደሚሄዱበት ርቀት ይወሰናል። ያ ደግሞ ቴክኒካል ዳይሬክተሮቻቸው ቁልፍ ሚና ይወጣሉ። ስለዚህ ተጫዋቾቹን ለማስፈረም ከፍተኛ ጥረትና እንቅስቃሴ ያደርጋል የሚሉትና ቀጣይ እርምጃቸው ምን ይሆናል የሚለው ጉዳይ ከብራያን ምቤሙ ጋር በተያያዘ በቀጣይ የሚጠበቀው ጉዳይ። ከዛ ውጭ የምዕራብ ለንደኑ ክለብ ቼልሲ የአንቶኒ ሴሜኒዮ ጉዳይ በትኩረት ስለመያዛቸው የሚጠቁሙ መረጃዎች ወጥተዋል። እንግዲህ የክረምት የዝውውር መስኮት መዳረሻቸው የት ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱና ዋነኛው የበርንማውዙ የክንፍ አጥቂ መስመር ተጫዋች አንቶኒ ሴሜኒዮ ነው። እንግዲህ በበርንማውዝ ቤት በጣም ጥሩ የግል እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ሴሜኒዮ ይጠቀሳል። እንደ ቡድንም በርንማውዝ በአሰልጣኝ አንዶኒ ኢራዮላ ስር በጣም አመርቂ እንቅስቃሴና ለውጥን እያሳየ የሚገኝ ቡድን ነው። የዚህ ውድድር ዘመን አድቬንቸራቸው ፍጻሜው ምን ይሆናል የሚለው ይጠበቃል። በነገራችን ላይ እስካሁን ድረስ የአውሮፓ ሻምፒየንስ ሊግ ቲኬትን መቁረጥ የሚያስችል ደረጃ ይዞ ለማጠናቀቅ በሚደረገው ፉክክር ላይ በጣም አክቲቭሊ እየተፎካከረ የሚገኝ ቡድን ነው በርንማውዝ በነገራችን ላይ። ስለዚህ ቢያንስ የአውሮፓ መድረክን አያጣም ተብሎ ከሚገመቱ ክለቦች መካከልም ስሙ ይጠቀሳል። ሻምፒየንስ ሊግ ካላገኘ ዩሮፓ ሊግ ካላገኘ ኮንፈረንስ ሊግን ይዞ ለማጠናቀቅ በጣም አቅም ካላቸው ቡድኖች መካከል አንዱ ነው። ምስጋና ለአንዶኒ ኢራዮላ ይግባና በዛ ሂደት ውስጥ ከተሻሻሉና የበርካታ ክለቦች አይን ማረፊያ ከሆኑ ተጫዋቾች መካከል ጋናዮ ሴሜኒዮ ይጠቀሳል። በ25 ዓመቱ ይህ ጋናዊ የክንፍ አጥቂ መስመር ተጫዋች በዚህ ውድድር ዘመንም አምናም በፕሪሚየር ሊጉ ሲያሳይ የነበረው እንቅስቃሴ ቢያንስ በተለምዶ ቶፕ 6 እየተባሉ ወይም ምርጥ 6 እየተባሉ የሚጠሩ ቡድኖች መካከል እንግዲህ የቋሚ ተሰላፊነት ቦታን እንዲሁም ሚናን ማግኘት የሚያስችለው ነው በሚል በበርካታ ሚዲያዎች ይሄ መረጃ ሲጋራ መቆየቱ አይዘነጋም። እንግዲህ አርሰናልና ሊቨርፑል ያው ተጫዋቹ ላይ ከፍተኛ ፍላጎት እንዳላቸው ይታወቃል። አሁን ደግሞ የምዕራብ ለንደኑ ክለብ ቼልሲ ከፍላጎት በላይ ከፍተኛ ጥረት እያደረጉ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። እንግዲህ በመጪው ክረምት የዝውውር መስኮት ላይ እስከ 40 ሚሊዮን ዩሮ ገደማ ወጪ በማድረግ ተጫዋቹን ለማስፈረም ጥረት ያደርጋሉ ሲል የስፔኑ ተነባቢ ጋዜጣ ፊጄ ዘግቧል። ይህም ዋጋም ያው ይፋ ያደረጉት በርንማውዞች ናቸው። በነገራችን ላይ ለተጫዋቹ ይሄ ገንዘብ ከቀረበ ብቻ ተጫዋቹን
እንደሚሸኙት ይገመታል። የአንዶኒ ኢራዮላ ቡድን በዚህ ውድድር ዘመን እንግዲህ ሲጠናቀቅ ላብነት ያህል ሚሎሽ ኬርኬዝ ከቡድናቸው ቁልፍ የሚባሉ ተጫዋቾች ማለት ናቸው። እሱን ጨምሮ ዲን ሂውሰን የተባለው የማል ተከላካይ ስፍራ ተጫዋችና ሴሜኒዮን ማቆየት ይችላሉ ተብሎ አይገመትም። በጣም የበርካታ ክለቦችን ትኩረት የሳበ ሜዳ ላይ እንቅስቃሴ ሲያደርጉ የቆዩ ተጫዋቾች መሆናቸውን ተከትሎ እነዚህን ተጫዋቾች በክለቡ ጸንቶ ለማቆየት ክለቡ ሊቸገር እንደሚችል ይገመታል። ቼልሲዎች በማጥቃት እንቅስቃሴ ላይ በርካታ ተጫዋቾች አሏቸው፣ ግን በአሰልጣኝ ኤንዞ ማሬስካ ተጫዋቹ ቀጣይ ዓመት የቡድን የማጥቃት እንቅስቃሴ ለማሳለጥ ሁነኛው ተጫዋች እንደሆነ አምኖበታልና ለቡድኑም ይህንን ተጫዋች ትኩረት እንዲደረግበት መልእክት አስተላልፏል የሚሉ ጉዳዮች ናቸው እየወጡ የሚገኙት። ከአሌሃንድሮ ጋርናቾና ጂሚ ጊትንስ ጋር ያው ስማቸው ሲያስ መቆየቱ አይዘነጋም። ቼልሲ እንደ ክለብ ግን የእነዚህ ሁለት ተጫዋቾች ዝውውር ጊዜ ይፈጃል። ከዛ በተጨማሪ የድርድር ቆይታውም የሚጠየቁበትም ገንዘብም ከፍተኛ ነው። ሴሜኒዮ ደግሞ ሊጉ ላይ በጣም አመርቂ እንቅስቃሴ እያደረገ የሚገኝ ስለሆነና ብዙ ኪስ ማይጎዳ ወጪ ነው እየተጠየቀ የሚገኘው 40 ሚሊዮን ዩሮ ገደማ ስለሆነ ማለት ነውና ከዛ አንጻር ሙሉ ለሙሉ ትኩረታቸው ሴሜኒዮ ሆኗል ተብሎ የተገለጸ ይገኛል። የኤንዞ ማሬስካ ቡድን ዘንድሮ የአውሮፓ ሻምፒየንስ ሊግ ቲኬትን እንዲቆርጡ የሚያስችላቸውን ደረጃ ይዘው ለማጠናቀቅ ከፍተኛ ጥረት እያደረጉ ነው። ፉክክሩ ግን ቀላል አይደለም። ከዛ አንጻር ቼልሲ በቀላሉ ሻምፒየንስ ሊግ ቦታን ይዘው ያጠናቃሉ ብሎ እንግዲህ አፍ ሞልቶ መናገር አያስደፍርም። አሁን ባለው ወቅት ሁኔታ ግን ከተሳካ ጥሩ ነው፣ ካልተሳካ ግን በዋናነት ማሬስካ አሁንም የአጥቂ ክፍሉ ማጠናከር ላይ ትኩረት ያደርጉበታል ተብሎ ነው የሚገመተው። የኖኒ ማዱዌኬ፣ የጄደን ሳንቾ እና የፔድሮ ኔቶ የክንፍ ማጥቃት እንቅስቃሴ ውጥነት ባለው መልኩ ለቼልሲ እግር ኳስ ክለብ የጎል ምንጭ በመሆን ልዩነቶች ሲፈጥሩ አይደለም እያየን የምንገኘው። እዛ ላይ ክፍተት አለ፣ እየተቸገሩም ይገኛል ተብሎ ሊወሰድ የሚችል አይነት የአጥቂ ክፍተት ነው ያለባቸው በክንፍ ማጥቃት እንቅስቃሴ ላይ ማለት ነውና የቁጥር ቢበዛም ጥራታቸው ቢበዛም ቁጥራቸው ቢበዛም ግን ሜዳ ላይ የሚታየው ነገር የሚጠበቀውን አይደለም። ከዛ አንጻር ሴሜኒዮ በጥብቅ በቼልሲ እንዲፈለግ ካስገድዱ ቁልፍ ጉዳዮች መካከል አንዱ ነው ተብሎ እየተወሰደ ይገኛል። ተጫዋቹ ወዴት ያምራል የሚለው ጉዳይ እንግዲህ በክረምት ዝውውር መስኮት ከሚጠበቁት ዋና አብይ ጉዳዮች መካከል አንዱ ነው። ከዛ ውጪ ሪያል ማድሪድ ለማሸነፍ በእያንዳንዱ ሁኔታ ምርጥ አቅማችን ላይ መሆን አለብን ሲል ሚኬል አርቴታ መልእክት እንግዲህ አስተላልፏል። መድፈኞቹ በ15 ዓመት ውስጥ ለመጀመሪያ ጊዜ በተከታታይ 2 ዓመት የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ መድረስ መቻላቸውን ማረጋገጣቸው አይዘነጋም። ምን ያክል የሚኬል አርቴታ ትረስት ዘ ፕሮሰስ የሚለው የእሱ አካሄድ በዚህ 5 ዓመት ውስጥ ክለቡን የነበረበት ሁኔታና አሁን ያለበት ሁኔታ በጣም ለየቅል ነው። ያው የክለቡ ደጋፊዎች እንደ ደጋፊ ይመኛሉ። ከዛ አንጻር ዋንጫ አሰልጣኝ አላስመዘገበም በሚል እንግዲህ ቅሬታዎችን ቢያሰሙም ግን ክለቡ የነበረበትን በፊት የነበረበትን ማንነት መርሳት ብዙም አያስፈልግምና ተጫዋቹ አሰልጣኙ በ2019 ቡድኑ ሲረከብ የተንኮታኮተ ቡድን ነበር። አሁን ግን ለዋንጫ እንኳን እያፎካከሩ ይገኛልና በዚህ ሂደት በጣም ትልቅና መርቂ እንቅስቃሴዎችን እያደረገ ይገኛል። ሚኬል አርቴታ በ15 ዓመት ውስጥ በአውሮፓ ሻምፒየንስ ሊግ ባክ ቱ ባክ እንግዲህ ለ7 ዓመታት ገደማ ተሳትፎ ማያቅም ቡድን በአጭር ጊዜ ውስጥ በተከታታይ 2 ዓመት 8 ውስጥ እንዲገቡ ማድረግ ቀላል ስራ አይደለም። በሌላ አሰልጣኝም በቀላሉ ሊደረግ የሚችል ጉዳይ አይደለም እና በተለይ ደግሞ አሁን ያንን ነገር በዋንጫ ለማጀብ ከፍ ባለመልኩ በዝውውር መስኮቱ መታገዝ መቻል ያለበት አሰልጣኝ እንደሆነ ብዙዎች የሚያስማማ ሀሳብ ነው። ታዲያ በሩብ ፍጻሜው ከአምና ሻምፒዮኖቹና ከአውሮፓ ኃያሉ ቡድን ሪያል ማድሪድ ጋር ነው የሚገናኙትና በመጀመሪያው ጨዋታ ኤሚሬትስ ላይ ነው የሚደረገው። የመልሱ መርሃ ግብር ደግሞ ሳንቲያጎ ቤርናቦ የሚደረግ ይሆናል። እንደሚታወቀው እንግሊዝ ቡድኖች ጋር በተያያዘ ማለት ነው ሳንቲያጎ ቤርናቦ ድረስ በመሄድ ሪያል ማድሪድን ከአውሮፓ ሻምፒየንስ ሊግ ውጭ ማድረግ የቻለው ብቸኛው ክለብ አርሰናል ነው ከእንግሊዝ ማለት ነው። ስለዚህ ያንን ታሪክ ምናልባት በ2005 በ2006 ነበር ያደረጉት። የቴሪ ዳንኤል ሄንሪ ያኔ የነበረው በጣም አስደናቂ እንቅስቃሴ እስካሁን ድረስ እንግዲህ በሚታወስ ጉዳይ እንደሆነ ይታወቃል። በተለይ ቤርናቦ ላይ የነበረው እንቅስቃሴ ሚና በጣም ላቅ ያለ ከመሆኑ ጋር በተያያዘ ማለት ነውና ያንን ታሪክ ለመድገም እንግዲህ አሰልጣኝ ሚኬል አርቴታ አሁንም በዚህ ውድድር ላይ በጣም ትልቅ ሌላ ምዕራፍና ፈተና ላይ ነው የምንገኘው። ይህ ውድድር ያለ ምርጥ ቡድኖችን ብቻ ነው የሚያገናኘው። እኛም ከምርጦቹ ጋር ሁሌ መፎካከር ነው የምንፈልገውና ከፊታችን ያለውን ምዕራፍ ለመሻገር በምርጥ አቋማችን ላይ መገኘት አለብን ሲል መልእክቱን ከወዲሁ ለቡድኑ አስተላልፏል። እንግዲህ ኤፕሪል ቀጣይ ወር ላይ ነው እንግዲህ ጨዋታዎቹ የሚደረጉት። በዚህ ሰዓት ላይ ቡካዮ ሳካን ግልጋሎት ማግኘት የሚችሉበት አጋጣሚ ካለ ሚኬል አርቴታ ቡድን ትልቅ ዜናም ይሆናል ተብሎ ይገመታል። ካልሆነ ግን ባሉ ተጫዋቾች ጨዋታውን ለማሸነፍና ወደ ቀጣይ ዙር ለመቀላቀል ከፍተኛ ጥረት እናደርጋለን የሚኬል አርቴታ መልእክት ነው። ከዛ ውጭ ጆዜ ሞሪኒዮ ከአለን ሴንት ማክሲሚን ጋር ከፍተኛ ሰጣ ገባ ውስጥ ገብተዋል የሚሉ መረጃዎች እየወጡ ይገኛሉ። እንግዲህ ፈረንሳዊ የክንፍ አጥቂ መስመር ተጫዋች አለን ሴንት ማክሲሚን በውሰት ወደ ፌነርባቼ ካመራ ወዲህ እንግዲህ አሰልጣኙን እምነት ማግኘት ያልቻለ ተጫዋች ነው። ጆዜ ብዙ ጊዜ በሚሄዱበት ክለብ እንግዲህ ከአንድ ተጫዋች ጋር ሰጣ ገባ ውስጥ መግባታቸው ማይቀር ጉዳይ ነው። ይህ ልማዳቸው እየሆነ እንደመጣ መመልከት ይቻላል። ፌነርባቼ ቤት ደግሞ ተረኛው ተጫዋች አለን ሴንት ማክሲሚን ነው። ከዚህ ተጫዋች ጋር ተጣጥመው የመጓዛቸው ጉዳይ ጥያቄ ምልክት ውስጥ ወድቋል ተብሎ የተወሰደ ይገኛል። ትናንትና ወደ ስኮትላንድ በማቅናት በኢብሮክስ ስቴዲየም ከሬንጀርስ ጋር ያደርጉት የዩሮፓ ሊግ የጥሎ ማለፍ የመልስ መርሃ ግብር ውጭ ያደርገውታል። ወይም ከስብስቡ ጋር አብሮ አልተጓዘም። በነገራችን ላይ አለን ሴንት ማክሲሚን በዋናነት ምክንያቱም ወደ በኋላ መለስበታለሁ። ግን እዚህ ጨዋታ ላይ ትናንትና እንደምናስታውሰው 3-1 በሆነ ውጤት ነበር በሜዳቸው ፌነርባቼ የተሸነፉት። ስለዚህ 2 ጎል ማስቆጠር ነበረባቸው። 2 ጎል አስቆጥሯል። ወደ ጨዋታውም ተመልሰው ነበር። በድምር ውጤት 3-1 በሆነ ውጤት በኢብሮክስ ስቴዲየም ጨዋታው ሲጓዝ ነበር። በመለያ ምት እንግዲህ ለ2 ሰዓት ከቆየ ፍልሚያ በኋላ ግን በመለያ ምት በሬንጀርስ 4-3 ተሸንፈው ከውድድሩ ተሰናብቷል የጆዜ ቡድን ፌነርባቼ ማለት ነው። ታዲያ የ8 ዓመቱ ፈረንሳዊ
በማህበራዊ ትስስር ገጹ ላይ እኔን መርታት ከዚህም በላይ ጥረትን ይጠይቃል፣ እኔን ለመርታት ከዚህ በላይም ጥረትን ይጠይቃል በሚል አንድ ጥቅስ እንግዲህ የሚያምንበት እምነትን ጥቅስ አስፍሯልና ጆዜ በዚህ ጉዳይ ላይ ተጠይቋልና ምላሽ ሰጥቷል። ከጨዋታው በኋላ ተጫዋቹ በስነ ጽሁፍ እንደዚህ የተካነ መሆኑን አላወቅኩም ነበረ። እንግዲህ አንድ ተጫዋች የሚሰራ አንድ ተጫዋች የሚለፋ ከሆነ ደረጃን ይወጣል እንጂ ሊፍት አይጠቀምም፣ እሱ ሊፍት የሚጠቀም ተጫዋች ነው ሲሉ ከተጫዋቹ ክብደት ጋር በተያያዘ በጣም ተጫዋቹን የሚተች አነጋጋሪ ስላቅ አዘል ምላሽ ሰጥቷል። ጆዜ ነው በንግግር ትንሽ ማሸነፍ አስቸጋሪ ነው የሚሆነው። ተጫዋቹ ያው በራሱ የሚሰማውን አመለካከት በማህበራዊ ትስስር ገጽ አስፍሮ ነበረ። ይህን ምላሽ ሰጥቷል ጆዜና ጆዜ የሚያሰልጥኑበት ክለብ ሁሉ ተጫዋችን የሚተቹበት መንገድ በጣም በስፋት መነጋገሪያ ነው። ለአብነት ያህል ዩናይትድ ቤት ሉክ ሾው፣ ከዛ ውጪ ፖል ፖግባና ሄሴ ሊንጋርድ ይጠቀሳሉ። ቶተናም ቤት ከዴሊ አሊ ጋር የነበራቸው ጉዳይ ይታወሳል። ሪያል ማድሪድ ቤት ደግሞ ከሜሱት ኦዚል ጋር በተለይ ደግሞ በሰዎች ላብ ለመክበር የሚሞክር ሜዳ ላይ የማይለፋ ተጫዋች በሚል ከዓለም ዋንጫ መልስ ሪያል ማድሪድ ቤት የነበረውን እንቅስቃሴ መተቸታቸው በጣም መነጋገሪያ ነበር። በሶስቱ ክለቦች ውስጥ አሰልጣኝ የነበሩት ጆዜ እንደነበሩ አይዘነጋም። በዛ ጊዜ ነው ይህንን ሀሳብ የሚሰነዝሩት እንጂ እንደ ፐንዲት ወይም እንደ ተንታኝ ሆነው የሚሰጡት ሀሳብ አይደለም። እና ተረኛው ተጫዋች ደግሞ አላን ሴንት ማክሲሚን ነው። ቀደም ብዬ እንዳልኩት በውሰት ነው እዚህ ክለብ ያለው። ስለዚህ ውሰት ሁሉን ቋሚ ያደርጋሉ የሚለው አሁን ትልቅ ጥያቄ ምልክት እየተነሳበት የሚገኝ ጉዳይ ስለመሆኑ ማንሳት ይቻላል። በመጨረሻም ጀርሚ ፍሪምፖንግ ምርጫው ላሊጋ እንዲሆን እንደሚፈልግ መናገሩን ተከትሎ ሪያል ማድሪድና ባርሴሎናዎች በተጫዋቹ ጉዳይ ከፍተኛ ትንቅንቅ ላይ መሆናቸው የተገለጸ ይገኛል። የወቅቱ መነጋገሪያው የቀይ መስመር ተመላላሽ ሁለገብ ተጫዋች ነው ኔዘርላንዳዊው ጀርሚ ፍሪምፖንግ። እርግጥ የዘር ግንዱ ከጋና ነው የሚመዘዘው፣ ግን እንግዲህ ለኔዘርላንድስ ነው እንግዲህ በብሔራዊ ቡድን ደረጃ ተሰልፎ እየተጫወተ የሚገኘው። ስታንድ አውት ፐርፎርመር ነው ወይም ዓለማችን ላይ በቦታቸው ወጥነት ባለው መልኩ ልዩነቱን በመፍጠር የተካኑ ተጫዋቾች መካከል እንግዲህ 5 ተጫዋች እንጥቀስ ብንል ስሙ ይኖራል። ጀርሚ ፍሪምፖንግ 24 ዓመቱ ላይ ነው የሚገኘው። ይሄ ተመላላሽ የተከላካይ ስፍራ ተጫዋች በ2021 ወደ 11 ሚሊዮን ዩሮ ወጥቶበት ሌቨርኩሰን ከተቀላቀለ ወዲህ በጊዜ ሂደት የበርካታ ክለቦችን ትኩረት የሳበ ተጫዋች መሆኑም እየታየ ይገኛል። በተለይ ደግሞ ሁለቱ የማንቸስተር ከተማ ክለቦች በዚህ ቦታ ላይ የሚታይባቸውን ክፍተት ለማጠናከር በወጣት ተጫዋች ለመተካት ረዘም ላለ ጊዜ ግልጋሎትን እንዲሰጥ በማሰብ ሲሉ ተጫዋቹ ላይ ከፍተኛ ፍላጎት አላቸው የሚሉ መረጃዎች ሲወጡ መቆየታቸው አይዘነጋም። ማንቸስተር ሲቲዎች የዚህ ተጫዋች የረጅም ጊዜ ፈላጊዎች ናቸው። በተለይ ደግሞ የረጅም ጊዜ ካይሎ ከረም ተተኪ ይሆናል ብለው መወሰናቸውን የሚገልጽ ጉዳይ እንደነበር አይዘነጋም። ከዛ በተጨማሪ ተጫዋቹ በሲቲ ዩዝ አካዳሚ ወይም ሌቨርኩሰን ከማቅናቱ በፊት በማንቸስተር ሲቲ አዳጊ ማዕከል ውስጥ ለ10 ዓመት የሚጠጋ ጊዜን ተጫውቶ አሳልፏልና ከዛም ወደ ሴልቲክ በውሰት ከተንከራተተ በኋላ ነው በቋሚነት ፊርማውን በ2021 ለሌቨርኩሰን ያስቀመጠው ማለት ነው። ታዲያ በዚህ 10 ዓመት የሲቲ አካዳሚ ጊዜ ውስጥ ከፔፕ ጋርዲዮላ ጋር እንግዲህ መገናኘት የተቻለበት አጋጣሚ ይኖራልና ከአሰልጣኙ ጋር የሚኖረው ግንኙነት ወሳኝነት ይኖረዋል ተብሎ ተገልጿል። ከዛ በተጨማሪ ሲቲ ካይሎ ከርቶት የሄደውን ቦታ እስካሁን ድረስ አልተኩትም። በቀጣይ የውድድር ዘመንም ሳይተኩት ይጀምራሉ የውድድር ዘመኑ ተብሎ አይገመትም ከ2005 ከ2026 የውድድር ዘመን ጋር በተያያዘ። ስለዚህ ተጫዋቹን በዚህ ክረምት የዝውውር መስኮት ለማስፈረም የዝውውር ጥያቄ ማቅረባቸው እንደማይቀር ነው ፉትቦል ትራንስፈርስ እየዘገበ የሚገኘው። ተጫዋቹ ደግሞ በግሉ የስፔን ላሊጋን ምርጫው እንደሚያደርግ መናገሩን ተከትሎ ሁለቱ የስፔን ሀያል ክለቦችን ትኩረት የሳበ ጉዳይ ሆኗል ተብሏል። ሎስ ብላንኮሶች ያው ስማቸው በስፋት ከትሬንት አሌክሳንደር አርኖልድ ጋር ቢያዝም ትሬንትን ግን በነፃ ነው የሚያገኙት፣ ገንዘብ አይወጡበትም። ፍሪምፖንግ ደግሞ ያለው ፍጥነት ትሬንት የለው። ያንን ነገር በሚገባ በመጠቀም የቀይ መስመሩን ኮሪደር መቆጣጠር የሚያስችል ተጫዋች ነውና ለየት ያለ ማጥቃት ስብዕና ቡድኑ እንዲላበስ ያስችላል ተብሎ ታምኖበታል። እንግዲህ እንደምናስታውሰው የዲጎ ሲሚዮኒ ልጅ ጁሊያኖ ሲሚዮኒ በማድሪድ ደርቢ ላይ እንኳን በዚህ ከአውሮፓ ሻምፒየንስ ሊግ በዚህ የጥሎ ማለፍ የመልስ መርሃ ግብር ላይ በጣም ያለው ፍጥነት የሚያሳየው ሚና ሲያሳይ የነበረው እንቅስቃሴ ሪያል ማድሪድ ቤት አልነበረም። ግን እንዲኖር ከተፈለገ ትክክለኛው ተጫዋች ፍሪምፖንግ ነው ሊሆን የሚችለው። የቡድኑ አምበል ቫስኬዝም ቋሚ ተሰላፊውም ካርቫሃልም በማድሪድ ኮንትራታቸው ለተጨማሪ ጊዜ እንዲሁም ለተጨማሪ ዓመታት ይታደሳል ተብሎ አይጠበቅም። ማሪንጌዎቹ ፍሪምፖንግ ላይ ያላቸውን ፍላጎት አጠናክረው ቀጥሏል። በተመሳሳይ ባርሴሎና ቤትም የኩንዴን የማጥቃት እንቅስቃሴ ማሳደግ ባርሴሎናዎች ይፈልጋሉና አማራጭ አድርገው እያዩት የሚገኘው ተጫዋች ደግሞ ፍሪምፖንግ ነው ተብሏል። ተጫዋቹ መከላከል ላይ ምንም አይታማም፣ ግን ወደፊት የማጥቃት ሂደት ላይ ሚናው ዝቅተኛ ነው። ላሚን ያማልን ኦቨርላፕ በማድረግ ሲያግዘው ኳሶችን እንኳን አመቻችቶ ካቀበለ በጣም ቆይቷል። ኦቨርላፕ የማድረግ ክፍተቱ ኦፌንሲቭ ፕሌው ላይ ጥያቄ ይነሳል ሁሌም ቢሆን ዩሊስ ኩንዴ ማለት ነውና ካፒታላይዝ ለማድረግ ያንን ወይም ደግሞ ኩንዴን ለማሳደግ ማለት በማጥቃት እንቅስቃሴው የተሻለ ሚናን የሚወጣ አይነት ተጫዋች የኩንዴ ሚና ከፍ ወዳለ መንገድ ለማሻሻል ፍሪምፖንግን በልዩነት ትኩረት አድርገው የያዙት ተጫዋች ስለመሆኑ እየተገለጸ ይገኛል። በቡድኑ ውስጥ ተጠዋቂ ተጫዋች እንኳን በሱ ደረጃ ጥራት ያለው ተጫዋች የለም ኩንዴ ቤት ማለት ነው። ከዛ አንጻር አሰልጣኝ ሃንሲ ፍሊክ ፍሪምፖንግን ለማስፈረም ፍላጎት እንዳለው ለቡድኑ ቴክኒካል ዳይሬክተር ዴኮ ማሳውቃል ተብሎ የተወሰደ ይገኛል። 40 ሚሊዮን ፓውንድ ብቻ ነው የሚፈለገው። ሌቨርኩሰኖች ከዚህ ተጫዋች የሚፈልጉት ያንን ገንዘብ ብቻ ነው። ስለዚህ ያ ገንዘብ ደግሞ በቀላሉ ሊቀር የሚችል የገንዘብ መጠን ከመሆኑ ጋር በተያያዘ በተለይ ደግሞ እንደ ተጫዋቹ አይነት አቅም ላለው ተጫዋች ገንዘቡ እንዲሁም አንሷል ሊባል ነው የሚችለው አሁን ካለው የዝውውር ገበያ ጋር በተያያዘና ተጫዋቹ ክለቡን ሊለቅ እንደሚችል ማሳያ ነጥቦች ናቸው። ይህም አይቀር ጉዳይ ነው በክረምቱ። በነገራችን ላይ ፍሪምፖንግ ሌቨርኩሰኖች ፍሎሪያን ቪርትስ እና ጀርሚ ፍሪምፖንግን በክረምቱ ለማቆየት በጣም ይቸገራሉ። ሁለቱም ተጫዋቾች ከነበራቸው ሚና ከሚያሳዩት እንቅስቃሴና ካላቸው አቅም ጋር በተያያዘ ማለት ነውና ፍሪምፖንግ በጀርመን ያው ዲኤፍቢ ፖካልን አምና አሳክቷል። እንዲሁም ደግሞ ምንም ጨዋታ ሳይሸነፍ